ምንም አያገባሽም ለኔ አትጨነቂ መሄድ ሲያለሽ ለዛ ወንድምሽ ደግሞ ችግር የለውም እኔ እመጣልሃለሁ በይ ሞር አንተ ከምታወራው እሷ የምታወራው ቃል ሞር ያሳምናል በእንባ ስለታጀበ የእሷ በእንባ ስለታጀበ ምክንያቱም ስጋባ በሩ ተዘግቶ እየጮኸች ነበር ረጅም ሰዓት አንኳኩቻለሁ ያ ከዛ ጀዝባ ወንድምሽ ጋር ሲጀመር ከሱ ጋር ወሬ ሲጀምሪ ነው ያላማርሽ መጀመሪያ ማለት ነው ወንድሜ እንደዛ ንግግር እንዳትናገር እሺ ደግሞ ሲጀምር እሱ እውነቱን እየነገረኝ ነበር እኔ ነኝ አልታይሽ እሺ በእኔ ቦታ ብትሆን እሺ ምንድነው የምታረገው እኔ ከሌላ ወንድ ጋር ራቆቴን አልጋ ላይ ብትይዘኝ ምንድነው የምታረገው ፕራንክ ነው ስለ ታምነኛለህ ታምነኛለህ ማመን ስላልፈለግሽ ነው የኔ ፕራንክ ነው ያንቺ ደግሞ ሪል ነው ሪል ቺቲንግ ነው ያንቺ አዎ ቺት አድርገሽ ታሪክ ነው የኔ ቢሆን ምንም ማያገባሽም እሱንስ ለምንድነው ማያገባኝ እኔም እኮ ኦልሬዲ ያለሁበት የለሽበት በር ቆለፈች መታ አልጋ ላይ እንትን አልጋ ውስጥ እኔም ልግባ ምናምን ብላ መጣች ኧረ ችግር የለም እሱ ጋር ሁኚ አልኩት አይ እንደዚህ ካልሆነ አታምንም ምናምን ብላ መታገብ ያው እንግዲህ ቤተሰቦች ደርሰናል የተከታተልንበት ቦታ እንግዲህ ያው ተረጋግቼ ሁሉንም ነገር ለማስረዳት ሞክራለሁ ያው ከዚህ ቀደም ያልጠበቁትን ነገር እያለች ስለነበር ነው እንደዛ ኃይለኛ ሶኒ ነበሩና ዛሬ ላይ ግን ሁሉንም ነገር ብትለኝ ተረጋግቼ ሁሉንም ነገር በስነ ስርዓት ላስረዳት ወስኜና አስቤ ስለመጣው ምንም ብትለኝ ኖርማል ነው ብዬ ነው የማስበው እንግዲህ ያው አልወድም ምን ሁላ ብትለኝ ያው አይታችኋል ከዚህ ቀደም ቪዲዮን በይፋ ተለያይተናል ነው እና ምንም ነገር ብትለኝ እቀበላለሁ ያላየችውን የጻፈች ሴት ዛሬ ላይ የሆነ ነገር ብትለኝ እንደ አዲስ የሆነ አእምሮ አይረበሽም አሁን አውቄያለሁ ችዬዋለሁ ነው ነገሩና እንግዲህ እስቲ ከመጣች በኋላ ያው ምን ቀጥላችሁ ነው የሚሆነው በቻልኩት መጠን በተቻለኝ መጠን ተረጋግቼ በተረጋጋ መንፈስ ላወራት እሞክራለሁ ያው ደግሜ ልንገራችሁ ከሷ ስላልጠበቅኩት ነው ይሄን እንደዛ ሰው የነበረው ማለት ማንም ሊያደርገው ይችላል ማንም ቢያደርግ ግድ አይሰጠኝም ግን በበምኒ ሲሆን ይከፋል ትንሽ ማለት በጣም ከፋ እንደዚህ አልጠበቅኩም እንደዚህ ታደርጋለች ብዬም አላሰብኩም ለዛ ነው ትንሽ የተረበሽኩት እና እንግዲህ እየገባው ነው ብላኛለች የሆነ መናፈሻ ነገር ነው እዚህ ላይ ነው ቁጭ ያልኩት እና ያው ትታየኛለች እሷም እየመጣች ነው እንግዲህ እስቲ በተረጋጋ መንፈስ ሰላሙንን ሁሉንም ነገር ለመጨረስ ሁሉንም ነገር ለማውራት ለመፍታት እንሞክራለን እንግዲህ ውድ ቤተሰቦቼ እኔም ያው ትንሽ ስለጨነቀኝ ነው ባለፈው እንትን ያልኩትና ያው የጨነቀኝ እስር ቤት ገባለሁ ምናምን ብዬ አይደለም ምንም አስቤ አይደለም እንደማልገባ አውቀዋለሁ እንደነገርኳችሁ ማስረጃ አለኝ ግን እስቲ ትንሽ እንደው እንያቸው ማለት ማን ሀቅ አለው ማን እውነት አለው የሚለውን ማንስ በዚህ ልክ ማን ከጎን ያለ የሚለውን ነገር ለማየት ያህል ትንሽ ጊዜ ታገሱኝ እናንተ እስከዛ ደግሞ ስሜን ለማጥራት እኔ ራሴ በቂ ነኝ እስቲ ሞክራለሁ እንግዲህ ያው ቤተሰቦቼ ከጎን ያላችሁ ሁላችሁንም አመሰግናለሁ የጠረጠራችሁኝ እስቲ ሁሉንም ነገር ውሸት እንደሆነ ላሳያችሁ ሞክራለሁ ያው እሷም ደርሳለች እንዴት አረፍ ይቅርታ ስለጠራሁሽ ማለት ስልኬን ያው ስላልፈለግሽኝ ነው ስልኬን ብሎክ ያደረግሽውና ከዛ ሁላ ግፋ ብዬ እጂ እንደዛ ስላደረግኩ ያው በሌላ ስልክ ደውዬ ስላስጠራሽ በጣም ይቅርታ ለዚህ ነው አይ መጀመሪያ የሰራሽው ነገር እንዳለ ልክ አይደለም ይሄን ታውቂያለሽ አሁን ስለዛ እንድንጨቃጨቅ አይደለም ብቻ ግን ይሄን ካወቅሽ በቂ ነው ምንም ልክ ያልሆነ ስራ የሰራ ይመስለኛል እፈልግሻለሁ ብለን ይጣራኛ እሺ አሁን ንገረኝ ዋና ይፈለግ እሺ ልክ ነው ማለት በምን ልክ ነው እሺ ያደረግሽው ነገር ልክ ነው እኮ እስቲ በተረጋጋ መንፈስ አስቢና እናውራ እስቲ አሁን ባለፈው እንደዛ ስላደረኩ ተናድጄ ልመታሽ ስለነበር ምናምን አይደለም በቃ ንገረኝ እስቲ ማለት ያ ያደረከው ነገር ምንም አይጸጽትም አንተ ላንተ ምን አደረኩስ
እንደዛ ማድረግ ምን አደረኩ? ንገሪኝ። መጀመሪያ ስለዛ ነገር እንድታወራኝ ፈልጋለሁ። ለምን ነው እንደዛ ስታረጊ ነበር? ምን አደረኩ? የመታኸኝ ለምንድን ነው ያነከኝ? ስራሽ ነው በምኒ አትካጂኝ። ስራሽ ነው፣ ስራሽ ስለሆነ ነው። ይሁንና እኔ አሁንም አይጸጽተኝም እሱ ነገር። ምክንያቱም እኔ ምን ያህል ታማኝ እንደሆንኩ ምን ያህል የሆነ ላንቺ ያለኝን ክብር እያወቅሽ እንደዛ አንቺን መጠራት ታማኝ ኖሮማ በእንደዚህ አይነት ጉዳይ እንትን አትልም ነበር። ምን ያህል ታማኝ እንደሆንኩ ማለት እኔ ለአንተ ታማኝ ሳልሆን ቀርቼ ነው? እኔ ተጠራጥሬሽ አውቃለሁ? አንቺ ታማኝ ቆይ በምኒ እኔ አሁን ስለዚህ ነገር አናውራ፣ ግን በምኒ እኔ ሳልሆን እኮ አንቺ ነበርሽ አይን አይኔን እያየሽ ስትዋሽኝ ነበር። አላውቀውም ያልሽው ልጅ ከ2 ዓመት በፊት ከእሱ ጋር ፍቅር እንደነበረሽ ሁላ የሆነ ታውቋል አይደለም? ሌላው ይቅርና እኔ ግን አንድም ቀን በእንደዚህ አይነት ነገር ስሜ ተነስቶ አያውቅም። ያን ሁሉ ነገር ይቅርታ ምናምን ያን ሁሉ ነገር ትቼ ይቅርታ ስላደረግኩሽ ነው ይሄ ሁሉ ቅጣት ለኔ? ንገሪኝ። ነገር ይቅርታ ስላደረግኩልሽ ነው ይሄ ሁሉ ቅጣት ለኔ። ስለዚህ እኔ አንተን እየቀጣው ነው ብለህ ነው የምታስበው አይደል? እና ምንድነው? ቆይ እኮ ከዛ ውጭ ምንድነው? ከዛ ውጭ ይሁንና ያየሁትን ነገር ነው የተናገርኩት። አንደኛ ነገር በስነ ስርዓት አውራኝ፣ ክብር ይኖርህ አልኩ። ባለፈው ልሰማ ፈልጋለሁ፣ አናግረኝ። ያስኩት ነገር አለ አልከኝ። እሺ ልስማ፣ አናግረኝ ስልህ የመናገር እንትን የለም። ተነስተህ ትዘላለህ፣ ትጮሃለህ፣ ሰው ታንቃለህ። ምንድነው? አሁን ተረጋግቼ ነው እያወራሁሽ ያለው። ከዚህ በላይ ምንድነው? እሺ ምን አድርጌ ላውራሽ? የመጣሁት ይኸውልህ እኔ ጋር አለ ማስረጃ ስላልከኝ ማለት ነው። እውነት ከሆነ እንድታሳየኝ ስለፈለኩ ነው። ወይ አትሊስት ያደረከው ነገር ላንተ ምንም ላይመስል ይችላል። ባህሪ ነው። እሺ እሱን አክሴፕት አድርግ። አንቺ ምን ማለት ነው? ባህሪ ነው እንደዚህ መሆን አይደለ? ልማድ ነው። ስለዚህ ምን ላድርገው? እሺ ምንድነው? ቆይ ልማዴ ተነስተህ መጮህ ነው። ነገሮችን ሳታስረዱ መጮህ፣ ማነቅ፣ መማታት። እንደኔ ምን እኔ እኮ በስነ ስርዓት ነው ይሁንና እያናገርኩ ያለው። እንዳንቺ አይነት ማለት እንዳንቺ አይኔ ኖ እኔ ምን ያህል ታማኝ መሆኔን እያወቅሽ አንቺ እኔ እንደዚህ የምታደርጊ ከሆነ እንዳንቺ አይነት ደግሞ የሆነ እውነት አይናቸው ስር እያለ ውሸትን አርቆ ለሚያዩ ሰዎች ምንም አይነት እንትን የለኝም። አይናቸው ስር ያለው እውነት እሺ አለ። የቱ ነው እውነት? አንቺ ያየሁትን ነገር ነው ያየሽውን አይደለም። በምን በእናትሽ ያወራሁን ነገር ነው። ዝም በይ። ያየሽውን አይደለም ልንገርሽ። እኔ ምንም አላየሁም። አይሆና ምን አየሽ? እሺ ምን አየሽ? ቆይ ንገሪኝ እስኪ። ያየሽውን ነገር ንገሪኝ። ያየሽውን ንገሪኝ። ያየሽውን ነገር እስኪ። በር ዘግተህ ልጅቷን እያስጮካት ነበር አይደለ? ነው አይደለም? ዘግቼ በሩን ቆልፈህ እያስጮካት ነበር። እንደቆለፍኩ አይተሻል? እንደቆለፍኩ አይተሻል? ነው አይደለም? ንገረኝ። መልሽልኝ። እንደቆለፍኩ አይተሻል? ንገሪኝ እስኪ። እንደቆለፍኩ አይተሻል ወይ? እሺ አንተ ባትቆልፈው እሷም ትቆልፈው። ብቻ በሩ ተቆልፏል አልተቆለፈም? እየነገርኩሽ እኮ በሩ ተቆልፏል። በቃ በሩ ተቆልፎ ልጅቷ እየጮች ነበር አልነበረም? ነበር። በሩን የከፈተው ማን? እኔ አላውቅም። ማን ይክፈተው ማለት? ኧረ በኪዳነ አንተም ክፈተው፣ እሷም ከፈተችው። ኦልሬዲ እኮ በሩ ተዘግቷል። ስለመከፈቱ ጉዳይ እኮ አይደለም። ሲጋር በሩን የዘጋችው እሷ ናት። የከፈትኩት እኔ ነኝ እንዴ? የቆለፈችው እሷ ናት። የከፈትኩት እኔ ነኝ። እሺ እሷ ፍራንክ እናድርግ፣ ቲሸርቱን አውልቅ ያለችኝ እሷ ናት። የጮኸችው እሷ ናት። እሺ እሷ ትቆልፈው። ቶ ምን አስጨዋት? እሺ ልጅቷ ራቆትን፣ አንተ ምን ራቆትን ያስገኛል? እዩና ለምን ነው የማይመስል ታሪክ የምትነግረኝ? ፍራንክ ነው አልከኝ። እሺ ካሜራ አስቀምጫለሁ አልከኝ። ሁሉ ነገር ቀርጬዋለሁ አልከኝ። እሺ ካሜራውን አሳየኝ አልኩኝ። የለም ካሜራውን ላስቀምጥ ብላ የወሰደችው እሷ ናት። ማለት እኔ ልወስድ ነበር ራቁትን ስለው የሆነ ቲሸርት ስላለበስ እኔ ልውሰድልህ አለች። እሺ ብዬ ሰጠኋት ማለት ነው። እሺ ሰጠኋት። ወስዳ ምን አደረገች? አስቀመጠች። ያስቀመጠችው ግን አዙራ ነበር። አላስጀመረችም። ሬከርድ እንዲያደርግ አላደረገችም። ዝም ብላ ነው ያስቀመጠችው። እርግጠኛ ነሽ ብዬ ጠየቅኳት። አዎ እርግጠኛ ነኝ። ፕራንኩ ስለምንድን ነው? ራቆታችሁን ስለመገኘታችሁ ነው ፕራንኩ? እሺ ፕራንኩ ራሱ አንቺን ፕራንክ ላደርግሽ ነበር። ልንገርሽ ምንድን ነው? እሺ ፕራንኩ ቪዲዮ እኔ ያኔ የቀረጽኩትን ቪዲዮ ሳሳይሽ ራሱን ቃል በቃል እኔ የምልሽን ነው የምታዩ ማለት እኔ ያልኩሽን እያንዳንዷን ነገር ማለት። እሺ አሳየኝ። እሺ እውነት ከሆነ አሳየኝ። እሺ ፕራንክ አለ። ፕራንኩ ራቆታችሁን መገኘታችሁ ነው ለኔ ፕራንክ የምታደርጉኝ? አይደለም። እሺ ምንድነው? እኔ መጀመሪያ እጄን ተሰብሬያለሁ በምን ብዬ እጠራሻለሁ ብቻሽን። ከዛ ከመጣሽ በኋላ ደግሞ ልብሴን እንዳለ በቃ እጄን ተሰብሬያለሁ ተንከባከቢኝ ብዬ አሪፍ ጊዜ አሪፍ የፍቅር ታይም እናሳልፍና መጨረሻ ላይ
እጄ እንዳልተሰበረና ፕራንክ እንደሆነ የሆነ እነግርሻለሁ፣ ፕራንክ አደርግሻለሁ ብዬ አሰብኩ። ከዛ ደወልኩልሽ። ጓደኛሽ ከአንቺ ጋር መኖሯን አላወቅኩም ነበር። ይሄን ደግሞ አንቺ ታውቂያለሽ ማለት ይሄን ጠንቅቀሽ ታውቂያለሽ። እንደ ድንገት ነው የመጣ ነው ያልሽኝ። ተሳሳትኩ? መኖሯን ድንገት ነው የመጣ ነው ያው እየሰማሁ እኮ ነው ሁሉ ነገር ስለማለት ያኔ ከመጣሽ በኋላ ምን ላፍላላልሽ? ለኔ ትኩስ ነገር አፊልኝ አልኩ። ለኔስ ለአንቺስ አልሻት ይመስለኛል። ይቅርብኝ ነው ምናምን ነገር ነው ያለችው። ነው ሻይ እንደሆን ብቻ እንደዛ ነው ያለችው። ከዛ እሷ ወጣ ሄደ፣ አንቺ ወጥተሽ ሄድሽ፣ እሷ ብቻ ቀረች። እና ያው ስራ እንዴት እንደሆነ ክላስ እንደምትማርና ክላሷን እንዴት አሪፍ ነው እንዴ ምናምን የሚለውን ነገር ጠየቅኳት። ከዛ ምንም አላልኳትም። በቀጥታ በጣም ይቅርታ ምናምን ብዬ ጠየቅኳት። ይቅርታ አድርጊልኝ ምናምን አልኳት። ለምን አለችኝ። በቃ ባለፈው ከቶፋ ጋር እንደዛ በቃ መሆን አልነበረበትም፣ እንደዛም በማድረጌ በጣም ይቅርታ፣ ስለሷ አታንሳብኝ ምናምን ብላ ተነሳች። ከዛ ትንሽ ቆይታ ዝም ምናምን ካልን በኋላ ዝምታ በመሀላችን ከሰፈረ በኋላ አንድ ሀሳብ አለኝ። ለምን አሪፍ ፕራንክ አናደርግ? ይሄ ማለት ፕራንክ ነው ምናምን ብዬ ከነገርኳት በኋላ ምናምን እዛ ተሳስቀን ዝም አለን ማለት ነው። ከዛ ጓደኛዬ ሰራተኛ አይደለችም ምናምን እና እስቲ ደስ የሚል አሪፍ ፕራንክ እኔ ላምጣና እሱን ለምን እንትን አንልም ማለት ነው። እሺ አልኳት። ከዛ ያው በእኔና በአንተ መሀል የሆነ ነገር እንዳለ አስመስለን በምን ስትመጣ ፕራንክ ነው እንላለን አለች። እሺ ምናምን አልኳት። ያው ጭራሽ በአንተና በሷ መሀል የሆነ ነገር ልታስመስሉ ነው ፕራንኩ እኮ እንደዛ ነው። እኔ አይደለሁም ሀሳቡ ላይ እሷ ናት ያመጣችው፣ ጓደኛሽ ነች። አንተ እንደዚህ አይነት ሀሳብ እንዴት አልተቀበልኩም? ልነግርሽ እኮ ነው አልተቀበልኩም። በምን ይደብራታል እንደዚህ አይነት ነገር ይቅር፣ ብቻ የኛው ብቻ በቂ ነው አልኳት። ከዛ ኧረ ችግር የለውም እኔ ጓደኛዬን አውቃታለሁ በአንተ እንትን ስለማትል ቢያንስ ትንሽ እናጨዋት ምናምን አለች። አይ አልፈልግም አልኩት። አልፈልግም ምናምን አልኳት። ጥፋቴ ምን ነው አልፈልግም ብዬ ገፋው ማለት ነው። እሺ ከዛ አልፈልግም ምናምን ካልኳት በኋላ የሆነ ሰዓት ላይ ተነስታ በቃ የሆነ እንድታምን አሪፍ ፕራንክ እንዲሆን ምናምን ብላ የሆነ እንደ ወንድም ነው የቀረበችኝ። እንደ ወንድም ያወራችኝና ኖርማል አደረኩ ማለት እሷም እንትን የሆነ እንደዚህ ካልሆነ አታምንም ምናምን ነገር አለች። እሺ በቃ ደስ እንዲልሽ ምናምን ቁጭ በይና ስለ ፍቅር እያወራን የሆነ እንትን እንበል አልኩ። አይ እንደዚህ ብለህ ከዛ በኋላ ተቀበልከው ነው ሀሳቡ? አዎ ምክንያቱም ፕራንክ ነው። በምን እንደዚህ አይነት ፕራንክ ቪዲዮን አሳይሻለሁ ማለት እንዴ በቃል ዝም ያልፈልግም ስላልኩ የሆነ ተራ ሊመስል ይችላል። ምን ያህል እንደለመንኳትና ምን ያህል ይቀር እንዳልኩ ቪዲዮ ላይ የምታየው ነው የሚሆነው። አሳይሻለሁ፣ ችግር የለም። ግን በጣም እንደዛ እያልኳት ነበር። የሆነ ሰዓት ላይ ያው እንድታምን የሆነ አለ አይደል ወይ በስልክ ውጪና እናውራ ወይ ደግሞ እንዲያወራን ትምጣምና አልኩ። እንደው ስትቆይብኝ ጊዜ ጠራውሽ አንድ ጊዜ አልሰማሽኝም። ከዛ አይ አትጥራት እንዲህ ከሚሆን ለምን ቲሸርትን አውልቀህ አልጋ ላይ ተኝተህ እያለ እሷ እንትን አትልም ራሱ እሷ ናት አውልቅ ያለችህ እራሷ ናት። ይሄን ከአንድም ሶስቴ ነው ይሄ ለአራተኛ ጊዜ ምናምን እየነገርኩሻለሁ። አንቺ ግን እያዳመጥሽኝ አልነበረም። አውራ ቀጥል፣ እየሰማሁ ነው። አሁንም እየሰማሁ ዝም ብለህ ቀጥል፣ ሌላ ወሬ አታውራ። ከዛ እንደዛ እናስመስል አለች። እንደዛ እናስመስልና በምንም ትጮሃለች ማለት የሆነ በቃ ትደነግጣለች ምናምን። ከዛ ፕራንክ ነው እንላለን ምናምን አለች። ከዛ እኔ በቃ ቀለል አድርጌ ያው አንቺን ባለፈው የሆነ ጊዜ ላይ የምታስታውሽ ከሆነ ፕራንክ አድርገሽኝ ነበር። በጣም የሆነ ያኔ እንደዛ ቀን ደንግጬ አላውቅም ምናምን እና ያው አስፈላጊ ከሆነ አንቺንም ሚዲያ ላይ ማውጣት እንችላለን። ያኔ እንዴትም ማለት ሆስፒታል ገብቻለሁ ምናምን ነገር ብለሽ እንዴት እንደሆንኩ ማለት ነውና ልክ እንደዛ ያኔ እንዳጮች ለምን አንተም እንትን አትላትም ምናምን አለች። በቃ ልክ ነሽ ምናምን አልኩና እሺ ብዬ ቲሸርቴን አውልቄ ካሜራ ላስቀምጥ ልሄድ ሲል ኧረ አምጣው ችግር የለውም ያስቀምጣል አለችና ወስዳ አስቀመጠች። ካሜራ አስቀመጠች። ከዛ በሩን ቆለፈች። መታ አልጋ ላይ እንትን አልጋ ውስጥ እኔም ልግባ ምናምን ብላ መጣች። ኧረ ችግር የለም እሱ ጋር ሁኚ አልኩት። አይ እንደዚህ ካልሆነ አታምንም ምናምን ብላ መታ ገባች። እንትን አልጋ ውስጥ መታ ገባች።
ከዛ ትንሽ ቆይታ ተነሳችና በሩን ቆለፈች። ለምን ትቆልፊያለሽ? ተይ አትቆልፊ ምናምን። አይ እንደዚህ ካልሆነ አታምንም ማለት። ኧረ ክፈችው ችግር የለም በምን አውቃታለሁ። በጣም ነው የሚደብራት። ፕራንክም ቢሆን እንደዚህ ይሄን ማሰቤ ራሱ በጣም ያስደብራታል። ክፈች አልኩት። አልከፍትም ማለት። ከዛ እሪ ብላ ጮኸች። በቃ ተይ አንቺ ምናምን እላታለሁ። ጮኸች። ከዛ በኋላ ያለውን የምታውቂው አንቺ አዲስ ነገር። ይሄን ደግሞ ከዚህ በኋላ ለማንም ሰው አላስረዳም። ምክንያቱም ይሄ መጨረሻዬ ነው። ለአንቺ ተረጋግተሽ እንድታዳምጪኝ ስለምፈልግ አሁን ምን እንደምፈልግ ልንገርሽ። ቆይ እኔም ልጨርስ። አንተን ሰማሁ አይደል? በመጀመሪያ ደረጃ እንደዚህ አይነት ሀሳብ እውነት ከሆነ አንተ ያወራው ነገር እውነት ከሆነ እንደዚህ አይነት ፕራንክ ስታመጣለህ እንዴት አክሴፕት ታደርጋታለህ? በመጀመሪያ ደረጃ አንድ። በሁለተኛ ደረጃ ደግሞ ካሜራው ለሷ ሰጥቻት እሷ አስቀመጠች አልክ አይደለ? ስለዚህ የተቀረጸው ማስረጃ ላይ የምትለው ካሜራ ስቲል በዛ ነው አይደለ? አይደለም። በምንድን ነው ታዲያ? መጀመሪያ አንቺ ከመምጣትሽ በፊት መጀመሪያ አንድ ያሰብኩት እኔ መኝታ ክፍል መጀመሪያ ስትመጪ ያለውን ነገር እንትን እንላለን። ሁለት ደግሞ ኪችን ላይ አስቀምጣለሁ እና ተኝቼ ሁሉንም ነገር የምታደርጊውን አያለሁ። መጨረሻ ላይ አብረን ስለዚህ ሌላ ሁለተኛ ካሜራ አለ ነው? ሁለት ካሜራ ነበር መጀመሪያ የሰቀልኩት አለ። በሱ ካሜራ ደግሞ ሙሉውን ቀርቻለሁ። ከሙሉ ደግሞ ዛሬ ለመጀመሪያ ለሷ አሳያታለሁ። እሺ ለኔስ ለኔ ማታሳይ? ችግር የለውም። ቃላቶቿ ነው ማለት እንዳላሳይ የሚያደርገኝ ቃላቶቿ። የሆነ ቃላት አመራረጥ የማትችል የሆነች የወረደች ሴት። ቃላቶቿ የሚሰብሩሽ ያሙሻል፣ ሊሰብሩሻል አውቃለሁ። ለዛም ነው የማላሳይሽ። ለዛም ነው በቃል ብቻ የተናገርኩት። ስለኔ መሰበር ታው አሁን እዚህ ጋር ይኸውልህ፣ ስለኔ መሰበር አሁን ቪዲዮን አሳየኝ እንድትይኝ አይደለም የመጣሁት። እሺ አታሳየኝ። እሺ ለምን አታሳየኝ? ሀሳቡን ለምን አክሴፕት አደረገው? በመጀመሪያ ደረጃ እንደዚህ አይነት ፕራንክ አለ ይሁን ከገዛ ጓደኛዬ ጋር ግንኙነት አለ ብለህ ፕራንክ ምን የሚሉት ፕራንክ ነው? እኔ አይደለሁም ያመጣሁት እኮ እሷ ስታመጣው አንተ ለምን አክሴፕት ታደርገዋለህ? እንዴ ብዬ ገፍቻ ነበር። በምን ይመነሽ ነው? አንቺም እኮ ከዚህ በላይ ነበር እኔ ስታረጊኝ ነበር። እኔ ለአደጋ ደረሰብኝ ብዬ ነው እንጂ እኔ ከገዛ ጓደኛ ጋር ግንኙነት አለኝ ይሁንና ብዬ ፕራንክ አላደርግም በምንም ታምር። ያው ፕራንክ ባይሆንም እኮ ከዚህ በፊት አድርገሽዋል። ኖርማል እኮ ነው። እሺ በእውነት ስለዚህ በቀል ነው ከጓደኛሽ ጋር ግንኙነት ቢኖረኝም በቀል ነው። ይመችክ። እንደዛ አላልኩም ሴትዮ። ይመችክ ሴትዮ እኔ እንደዛ አላልኩም። እና ምንድን ነው እያልክ ያለው? ጀመር እኮ ይሁንና የምታወራው ነገር ነገር አይደለም ጭራሽ አይደለም። ማመን ስላልፈለግሽ ነው። የኔ ፕራንክ ነው፣ ያንቺ ደግሞ ሪል ነው። ሪል ቺቲንግ ነው ያንቺ። አዎ ቺት አድርገሽብኝ ነበር ነው የኔ ቢሆንም። እሺ ካንተ በኋላ አንተ ከሄድክ በኋላ የነበረ ታሪክ ነው እንጂ እኔ ካንተ ጋር ሆኜ በምንም ታምር ከሌላ ሰው ጋር አልነበርኩም። እሺ ራሴን በደንብ ማቅሰው ነው። ችግር የለም ምናምን ነገር እንድትለኝ አይደለም። ካለህ ደግሞ እውነት ከሆነ ደግሞ ማስረጃው አለኝ ካልክ ደግሞ ዝም ብሎ ማውራት አይደለም። እየዞርክ አለኝ እያልክ አታውራ፣ አሳየኝ ነው እያልኩ ያለው። ምን አገባሽ? በቃ እሺ ለኔ ካላሳየኝ አሳይ ለህግ ወይ እኔ አሁን ምንም ልልሽ አይደለም። በቃ እኔ ካንቺ ጋር መጨቃጨቅም አልፈልግም። በቃ ምክንያቱም አንቺ እንዲህ ይሄው ክፈቺ አይንሽን እያልኩ እንዲህ ነው የጨፈንሽው አይንሽን እንዲህ ነው እኔ በቃ ተይ አታውሪ በቃ ሲጀመር እኔ ነኝ ጥፋተኛ። ተይ በቃ አሁን ለዚህ ነው የጠራኝ። የማቆን ታሪክ ድጋሚ ለመንገር ነው የጠራኝ አይደል? ምንም አታውቂም እኮ በምን 100 ጊዜ ነግረኛል ይሄን ነገር እና ሰምቼዋለሁ። ስለዚህ ማቆ ታሪክ ነው። ለማንኛውም እኔ እሺ አንዴ ለመጨረሻ ጊዜ በቃ በፊት የምትወጂኝ ከሆነ ለበፊት ፍቅራችን ስትይ ለዛ ብዬ ነው ስቲል እዚህ ጋር ያለው ምሰማ ስታወራኝ እንደዛ ስታመናጭቀኝ እንደዛ ስትሰርበኝ ቆሜ ስቲል አሁን መጥቼ እያገኘው ያለው ስለምወድ ነው። ተወጂኝ ስለነበር ነው ማለት ነው። ቆሜ እየሰማው ነው። ተወጂኝ ስለነበር ነው። እሺ ተወጂኝ ስለነበር ነው። እሱን እንትን እሺ እንደፈለኩት እኔ አሁን አንድ ሄደሽ ቃልሽን ቀይሪ ልል አይደለም። ብቻ ግን እውነቱ ያለው እውነት ይሄ ነው። እኔ አንቺ ትጎጃለሽ በሚል ነው። እኔ ምንም የምጎዳበት ነገር የለም። እዚህ ጋር ምንድነው የምትለኝ? እኔ ጓደኛዬ እንደዚህ አርጋብኝ እንዴት ነው ልጎዳ የምችለው? በቃ ካረገችው ደግሞ ይሄንን ነገር ማወቅ እፈልጋለሁ። ይሁንና ከሷ ጋር መሆን አልፈልግም እያልኩ ነው። አሳየኝ፣ ልመንህ አልኩ። አትፈልግም አንተ። እኔ ቃሌን ብቻ ሰምተሽ ማመን ነበር። ቃሌን ብቻ ሰምተሽ ማለት ነው። ማለት ሞር አንተ ከምታወራው እሷ የምታወራው ቃል
ሞር ያሳምናል። በእንባ ስለታጀበ ያሳምናል። የእሷ በእንባ ስለታጀበ ምክንያቱም ስገባ በሩ ተዘግቶ እየጮሽ ነበር። ረጅም ሰዓት አንኳኩቻለሁ አይደል? ክፈቱ እያልኩኝ ሁለቴ ነው አንኳኩቻለሁ። ረጅም ሰዓት አንኳኩቻለሁ አለ እኮ ቪዲዮ አለ ካልክ አለ ቪዲዮ። ረጅም ሰዓት ስደበድብ ነበር፣ እየጮሽ ነበር። ቆይታችሁን የከፈታችሁ። በሩ ሲከፈት ደግሞ አንተ ራቆትን ነበር፣ እሷ እዛ ጥግ ጋር ተለጥፋ ነበር። ምን ሆነ ነው ብዬ ስጠይቅ ምንም አትመልስልኝ። ፕራንክ ብላ አወራ። እሺ እሷን ስጠይቃት እኔ ፕራንክ አላረገ እንደዚህ አይነት ነገር የለም ማለች። እሺ ካሜራ አለ፣ እሺ ካሜራ አለ እዛ ጋር እና በሱ ላሳምንሽ አልከኝ። እሺ አምጣው ብዬ ቁጭ ብዬ እየጠበቅኩ ነው። የለም እሱ ነገር። እሺ በእኔ ቦታ ብትሆን እሺ ምንድነው የምታረገው? እኔ ከሌላ ወንድ ጋር ራቆቴን አልጋ ላይ ብትይዘኝ ምንድነው የምታረገው? ፕራንክ ነው ስለ ታምነኛለህ? ታምነኛለህ? ራቆቴን አልጋ ላይ ብታገኝ ታምነኛለህ? ችግር የለውም። ታው እዚህ ጋር ማለት ነው። አላምንሽም። ልክ ነሽ እኮ እኔ ልክ አይደለሽም ማለት ነው። ልክ ነሽ አንቺ። ኖርማል አይደለም ይሄ ነገር አውቃለሁ። ኖርማል እንዳልሆነም አውቃለሁ። ግን ተጫውታብኝ ነው ልጅቷ፣ ጓደኛሽ ተጫውታብኝ ነው። ሌላ ነገር አይደለም። እንድታውቂ የምፈልገው ነገር ጓደኛሽ ተጫውታብኛለች፣ ተጫውታብኝ። ስለዚህ አሁን ያው እኔ ምንም ልልሽ አይደለም። ያው እውነቱ ሲወጣ ያኔ ታምኛለሽ። ብቻ ግን አሁን የጠራውሽ አንድና አንድ ነገር በቃ ጓደኛሽን ላገኛት፣ አገናኝ። አታገኛት? ለምን ታገኛት? ላውራት፣ ማውራት ነገር አለኝ። ምንም አያገባሽም። እሱንሽ ለምንድን ነው የማያገባኝ? እኔም እኮ ኦልሬዲ ያለሁበት የለሽበትም። እሺ ለዚህ እኮ ነው የጠራኝ። እኔ አላገናኝም። ልሄድ ነው። ቆይ ወዴት ነው የምትሄጂው? ልቀቀኝ። እሺ አሁንም ድጋሜ የምፈልገው ነው። ልቀቀኝ። ቆይ ወዴት ነው የምትሄጂው? እኔ እሷን አላገናኝም። ይኸውና ለምን አላገናኝም? በስልኳ አላ ደውልላት። ስልኳ ደውዬ አይሰራም፣ ብሎክም አድርጋኛለች። በተደጋጋሚ በሌላ ሰው ስልክም ሞክሬ እየሰራ አይደለም። ለዛ እባክሽ አገናኝ። አይመለከተኝም። ማገናኝበት ምንም ምክንያት የለኝም። ችግራችሁን እዛው ጨርሱ። እኔን አትክታቱኝ። አይመለከተኝም። እባክሽ እርጂ። በምን በቃ ምንድነው መረዳ? እሷን አግኝተን እንደ ወንድምሽ ጭራሽ ከሷ አጠገብ ራቅ ተብላላ። ክስ ላይ ነህ አይደለ? ነህ አይደለህም? ከሷ አጠገብ ስትገኝ እኮ ሌላ ነገር ነው ሪከርድ የሚደረግብህ። ምን ልታረግልህ ታገኛታለህ? ስማኝ አሁን ነው ለመጨረሻ ጊዜ ቪዲዮን ላሳያት ነው የምፈልገው። መጀመሪያ ለእሷ አሳያለሁ፣ ከዛ ለአንቺ ያሳያለሁ። ለህግ አታሳይም። ለእሷ ለምን አንቺ በእናትሽ ተረጂኝ፣ እስቲ ተረጂኝ። በቃ ጆሮሽን ከፍተሽ አድምጪ። በቃ ተረጂኝ አልኩሽ። ያ ከዛ ጀዝባ ወንድምሽ ጋር ሲጀመር ከሱ ጋር ወሬ ሲጀምሪ ነው ያላማርሽ መጀመሪያ ማለት ነው። እንደዚህ እንደዚህ ንግግር እንዳትናገር እሺ። ደግሞ ሲጀምር እሱ እውነቱን እየነገረኝ ነበር። እኔ ነኝ አልታይሻለሁ ነግሮኛል። ችግር ውስጥ ገባለች ከዚህ ልጅ ጋር አቁሚ ስለኝ ነበር። ግን ለምን አላቆምሽ? ነበር ትልቁ ጥፋቴ ነው የተቀጣሁበት። እና የእሷን ስልክ ደግሞ አልሰጥም። አይ ችግር የለም አትስጭኝ። እኔ በማግኘው አግኝ። ግን በህጉ መሰረት ከሆነ ከሷ ራቅ ተብለሃል። ምንም አያገባሽም። ለኔ አትጨነቂ። መሄድ ሲያለሽ ለዛ ወንድምሽ ደግሞ ችግር የለውም። እኔም እመጣልሃለሁ። እየደወለ እሱ ራሱ ነው እየደወለ እኔ ያደረከኝ ነገር ስላየ ነው የደወለልህ። እሺ እንደዛ ስትመታኝ እንደዛ ስታመናጭቀኝ ስላየ ነው። እኔ አልመታሁሽ። እኔ እየደወለ የሚያስፈራራው ሽንታን በይው አለ እኮ የቀረጸንም ሰው አለ። ሽንታን በይው ይሁን። ስነ ስርዓት ያዝ። አሁንም ስነ ስርዓት ያዝ። አሁን እኔ ራሴ ነው እሱ አለ። አሁን በጣም በቃ ራሴ አረጋግጬ ሁሉንም ነገር እንትን ለማለት ሞክሬ ነበር። ካንቺ ጋር አወራለሁ ብዬ ነበር። ግን ያ ወንድምሽ ይኸው ቅርብ ጊዜ ነው። ይኸው እሱን መጠየቅ ትችያለሽ። አሁን ይኸው ቅርብ ጊዜ ነው የደወለው። እንኳን ደወለ። ከደወለ ደግሞ ለእህቱ አስበው። ስነ ስርዓት ያዝ። ይሄ ባህሪ አሁንም ማለት ነው ገደል ነው ይዞ የሚከት የትም አይጠቅም። ሲጀመር ማለት ነው አሁን እኔ ልንገርሽ ብትተባበርኝ ይሻላል። ምክንያቱም በእንደዚህ አይነት መልኩ ትብብር አይደለም እኮ ነው ወደ ገደል ነው የሚከት። ከልጅቷ ጋር ብትያዝ አንተ ነህ ተጠያቂ የምትሆነው። እኔ እኮ ነግረሽኛል እኮ በዚህ ወንጀሉን ለባትቀጣ እኔ ራሴ ከሳለሁ ብለሽኛል። አይ እጠብቃለሁ። እሱን ደግሞ እኔ ችግር የለውም አረገው ነበር። እሺ እጠብቃለሁ እያልኩሽ አረገው ነበር። ግን እኔ እንዳንተ አይደል። እንደዛ ስታረገኝ መክሰስ እችል ነበር። እከሳለሁ አልሽኝ እኮ እንኳን ይቅርታ አትለኝማ። ብዬሻለሁ ይቅርታ። ስልኬን ብሎክ አድርገሽል። ቴክስት ጽፌልሽ አልመለስ ስትይ ስደውል ብሎክ አድርገሽው ነበር። ይቅርታ ብዬ ጽፌልሻለሁ።
ቆይ እኔ እኮ ለምንድን ነው በአንዴ ይኸውና እንደዚህ የተቀየርከው? ለምን አትይኝ? እኔ እኮ ባመንኩሽ ሰው በተደጋጋሚ ስለተከዳው ነው እንደዚህ እየሆንኩ ያለሁት። አንቺን አምኜሽ ለአንቺ ልቤን ሰጥቼ እየከዳሽኝ ነው። እንደው ይሄ ነገር እኔ ላይ ተገልብጦ ቢሆን ነው። በምን እኔ እኮ አልከሰስኩሽም በዚህ ምክንያት አልከሰስኩሽም። እኔ ልክ ነሽ። ያኔ እኔ መክሰስ እፈልጋለሁ ደፍሮኛል ስትለኝ እምቢ ልበላት? እኔ ያልኩት እኔ እኮ አንዴ ስምኝ እስኪ አድምጪኝ። እኔ ያየሽውን ነገር ለምን ጻፍሽ አይደለም ያላየሽውን ነገር ለምን ጨመርሽ እዛ ላይ ነው ጥያቄ። የነገረችኝን ከሆነ እኔም ነግሬሻለሁ እኮ ለምን እኔ ነገርኩትን ማጽፊም በምን የትኛው ፕራንክ ሊያረግ ነው ከጓደኛዬ ጋር አልጋ ላይ ራቁትን ነው እና እንደዛ ብሎ ነው ነገረኝ ብዬ ባወራ እነሱ ስራው አይሰቁብኝም? እንዴት ነው ቆየሽ አይደለም እንዴት ነው ህግ ፊት ሄደሽ ያለኝን ነው ብለሽ የምትጽፊው? ድጋሚ አንከራከር ይመሩኛል። ሂጂ በቃ ሂጂ ያልኩ ካልተባበርሽኝ በቃ መሄድ ይቻላል። ችግር የለም። ምንድነው የምታባበል? በቃ ችግር የለም ሂጂ ያልኩሽ። ልብሽ እንደዚህ የደነደነ አይመስለኝም። ልክ እንደዚህ ድንጋይ ማለት ደግሜ ልንገርሽ እንደዚህ ድንጋይ ደንድኗል። ማቴጂ ከሆነ እኔ መሄድ ይችላል። እንግዲህ ቤተሰቦች አይታችኋል። ምንም ልትተባበረኝ ፈቃደኛ አይደለች። ያው እኔም ሰዓት የሆነ ብልጭ የሚልብኝ ነገር አለ። ምክንያቱም ያላየችውን ነገር ሄዳ ስትጽፍ የጻፈችውን ነገር ደግሞ አንብቤ ምናምን ማለት ያየችውን ነገር ቢሆን አጠገቤ ስትናገር የማይሆን ነገር ስትለው ሊያንቃት ነበር ብላ ብጽፍ ችግር የለውም እኮ እኔ መቼም ቢሆን አልተዋትም ነበር። እሷ ግን ሊደፍራት ሲያንቃት አይቻልም ብላ ነው የጻፈችው። ከዚህ በላይ መከዳት የለም የባላየችው ነገር ማለት ነውና እስካሁን የነበረን ቆይታ ይህን ይመስላል። በአዲስ ታሪክ ተመልሼ እመጣለሁ። እስከዛ አብራችሁ ቆዩ።